አይደል? አዎ። ስለዚህ ወደፊት ነው ያለውን ነገር በውስጥ እያወራን እንትን እንላለን። እናንተ ወደፊት ነው እግዚአብሔርን ነው የምልህ ማሸነፍ ግን ቅጣቱ ላይ ግን እግዚአብሔር ብሎ ቅጣቱ ላይ ግን እሱ ላይ ግን ስነ ስርዓት እያያዙልን ችግር የለውም። አይቻልም ደግሞ ሲጀመር አይቻልም። እሱም ራሱ እንትን የሚለው አብሽሪ እነሱ በልመና ሄደሽ ሜሪና ዳኒ በልመና አዳርሰውታል፣ አከለውታል። ልመና በልመና ኖርማል። በነገራችን ላይ ማለት ነው እኔ ያልገባኝ ነገር ይሄ ነገር የሆነ ነገር ይዞ መጣ እንጂ ዝም ብሎ አይደለም እኮ የሆነ ነገር ትልቅ ሴራ አለው። ማሪ ይሄማ ሴራ አለ በእውነት። ይሄም እኮ ችግር የለብንም እኛ ማንኛውም ይጫወታል እኮ ችግር የለውም። ግን ከጠላቷ ጋር አንደኛ፣ ሁለተኛ ደግሞ ትልቅ ነገር ሴራ ወይም ደግሞ ትልቅ ነገር ሊያሳጣን ይችላል በማለት ነው እንጂ እኮ ችግር የለብንም ነበር። ዳኒ ምንም አያሳጣም። ይኸውልሽ እኮ እሱ አሁን ለምሳሌ ሄርሚ ሰው አታውቅም ነው አይደለ እየተባለ ያለው። ሰው አታውቅም፣ አዲስ ነች፣ ፍራሽ ነች፣ ምንም አታውቅም። ከዛ ወዲህ ደግሞ ማንም እንትን በቃ ከጎና የለም ይመስላችኋል። ስለዚህ ያቺ ደግሞ የሰለጠነች ነች። እንደገና ደግሞ ለማኞች አሉ። እነዛ ቆሻሾች ናቸው። ስድባቸው ራሱ ቆሻሻ ነው። ታውቂያለሽ? አዳምጪ ውዴ፣ እኛ እግዚአብሔርን ይዘን አናፍርም። ሰውን ሳይሆን ሰላም ጤና ይስጥልኝ። ውድና የተከበራችሁ ቻናል ቤተሰቦች እንዴት አላችሁልኝ? እንግዲህ ሁላችሁም ዛሬ እንግዲህ ማታ እንዳትቀሩ ማለት ነው። ሁላችሁም እነ ዳኒም እነ መሪም እንግዲህ ጥሪ እያደረጉ ነው። እኛም ለልጃችን እንግዲህ ጥሪ እናደርጋለን። በነገራችን ላይ የእኛ ልጆች ማወቅ ያለባችሁ ይሄ የቀጠሮ ጌም እንጂ እንደው አንዳንድ ጊዜ ግራ ይገባኛል። ይሄ የቀጠሮ ጌም እንጂ ይሄ የቅጣት ጌም አይደለም። እንደ ምን ናችሁ ነው? ጌም እኮ ይሄ እኮ ኖርማል እኮ ይሄ እኮ የቅጣት እኮ ኖርማል ገብተው የሚጫወቱት ነው። ይሄ እኮ በቃ እልህ የሚያስጨርስ እኮ ነው። ይሄ እኮ የብሽሽቅ እኮ ነው ያደረጉት አሁን እኮ ማለት ነው እንጂ ከደመቁ ጋራ ሲጀመር ሄርሚ መምጣት የለባትም ነበር፣ መግጠምም የለባትም ነበር። ወላኪን ግን ምንም ችግር የለውም በመጣችበት ቅንጧን ብለን እንደ እንትን በማማሰያ በዚህ በገንፎ ማገቢያውም ሆነ በወጥ መስሪያውም ሆነ ቅንጭላቷን ብለን በመጣችበት እንመልሳታለን ማለት ነው። ደመቁ ምንም ችግር የለብንም። ግን ደግሞ ያው ባልሆነ እንግዲህ ሆኗል። በርቱ፣ ጠንክሩ። አበባ ያላችሁ እንግዲህ ሸዋ እያረጋችሁ እንግዲህ አዳራችሁንም እንግዲህ ያው ይሄ የቀጠሮ ጌም ነው። የቀጠሮ ጌም ማለት ነው። ስለዚህ በርቱ፣ ጠንክሩ፣ አይዟችሁ፣ አለን ከጎንሽ ነን ሄርሜላ ልትሏት ያስፈልጋል ማለት ነው። ያው በርቱልኝ። እወዳችኋለሁ፣ አከብራችኋለሁ ማሮቼ። ስለዚህ በርቱ፣ ጠንክሩ። ይሄንን ነው የምላችሁ። ዛሬ አሸናፊ መሆን አለብን ማለት ነው። አሸናፊ ደመቁም አታውቅም ስለ ትክታክ። ሄርሜልዬም አዲስ ናት፣ ተጫውታ አታውቅም። ደመቁ አትችልም ስለ ትክታክ። እኔ ስለማቅ ስለ ትክታክ አታውቅም ደመቁ፣ ዝም ብላ ነው ማለት ነው። ስለዚህ የእኛ ልጆች በርቱ፣ ጠንክሩ። ይህንን እንግዲህ ያመጣዩ ደመቁ ያው ልትለምን ስለሆነ ህዝብን ልትበላ ስለሆነ ነው እችን አቅዳ የመጣችው እንጂ ደመቁ ከማን በልጣ ነው? ደመቁ ዛሬ በዛሬው ሰዓት እንደዚህ ብላ የምትመጣው ይሄውናል። ይሄው አመት ባሉ ሲደርስ ጌም ብላ ትመጣለች በየአመቱ። ጾሙ ሲገባ ጠብቃ እምነት ስለሌላት ጠብቃ በቃ ሰዎችን ለማወላጀል አልሆነ ቦታ ለማስገባት የራቁት ቪዲዮ ይዛ መጣች። ዘንድሮ የጾምነውንም ያልጾምነውንም አላህ ይቅጠርልን አይቅጠርልን፣ ካላህ ዘንድ ይከተብ አይከተብ አላሁ አለም፣ የምናውቀው ነገር የለንም። ለማንኛውም እንዳትሸነፉ፣ ይምጡ፣ ይጫወቱ። መሸነፍ የለብንም። በርቱ። የእኛ ልጆች ከእንደ ንብልባል መሆን አለባቸው። ድምፅ በሌለው ስናይበር መተን ወደ ቤታችን መመለስ ብቻ ነው። በቃ ድምፅ በሌለው በርቱ። ሚዲያውን ግልብጥብጥ አድርጋችሁታል። ጠንካራ ናችሁ፣ ጎበዝ ናችሁ። ስለዚህ ምርትና ግርድ ደግሞ አንድ ላይ ሊሄድ አይችልም። ታውቃላችሁ አይደለ? ምርቷ እንግዲህ የእኛ ልጅ ናት። ደመቁ ደግሞ በር ሰብራ ሌሊት ላይ ተከትላ ነው የሄደችው። እናቲቱ ናት ኢንተርቪው ላይ የተናገረችው። እኔ ስናገር እንዴት ትናገሪያለሽ? እናገራለሁ። እኔ ያለውን ነገር ነው የምናገረው። እናቲቱ ልጄ በር ሰብራ ተዘጋናት፣ ተኝ ብለን ከዘጋንባት በሩን ሰብራ አብርሃምን ትከሻው ላይ ተለጥፋ ጠፋች ብላ ዞላ ዩቱብ ላይ ሌሊት ላይ የተናገረችው እናቲቱ። ስለዚህ ሌሊት በር ተከትሎ ሰብሮ የሄደ ሴትና በወግ በማረግ በትትና በዘመድ መካከል በህዝብ መካከል
ተፈቅራ ተወዳ የመጣችው ሴት አንድ አይሆንም አይደለ? ስለዚህ ማታ ሁላችሁም ጥሪ አድርጋለሁ። ብሊስ እንዳትቀሩ። እንወዳችኋለን፣ እናከብራችኋለን። ይሄው ከልቤ የመነጨን እንትን ጥሪ እንግዲህ እያቀረብኩ ነው ማለት ነው። እንዳትቀሩ ሁላችሁም። የዛሬው እልህ አስጨራሽ ነው የሚሆነው የዛሬው ጌም። እስኪ እንግዲህ አላህ ይርዳን፣ አላህ ይርዳን። እኔ እንጃ፣ አላህ ይርዳን፣ አላህ ይርዳን። መቼም አንሸነፍም ብዬ እርግጠኛ ነኝ፣ እርግጠኛ ነኝ። አንሸነፍም ብላለሁ። በቃ እርግጠኛ ነኝ። እውነቴን ነው የምላቸው፣ እርግጠኛ ነኝ። እኔ እንሸነፋለን ብዬ አላስብም፣ እርግጠኛ ነኝ ማለት ነው። ስለዚህ በርቱ፣ ጠንክሩ። እንወዳችኋለን፣ እናከብራችኋለን እህቶቼ። ሁላችሁም ቪዲዮ ያሰራችሁ ቪዲዮ ሰርታችሁ በቃ እንግዲህ ጥልቅልቅ ብሏል። ትናንትና ጥልቅልቅ ነው ያደረጋችሁት። ጠንካሮች ናችሁ፣ ጎበዞች ናችሁ። በርቱ፣ ጠንክሩ። ዛሬ ተተሸነፍ ጭራሽ እንዳታስበሉ፣ እንዳንበላ ጋይዝ። በርቱ። የደመቁ በጎች አበባ መስጠት እንኳን አይችሉም፣ እንኳን ጊፍት። በርቱ፣ በርቱ። እኔ ያለው ከጎናችሁ፣ እኔ ያለው